ሰላም ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልይ እያልኩኝ እንደተለመደው ይሄን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ ዛሬ እንግዲህ በጣም ደስ ብሎኝ ነው የመጣሁት ወደ እናንተ ማለት ነው። በቅድሚያም እንግዲህ ከፈኪ በጎች የተጻፈልኝን ኮሜንት ነው ይዤላቸው የመጣሁት። ወይኔ በላቸው ድራማ እየሰሩ ነው፣ እንደዚህ አትልፉ። ሲቀጥል ቼክም አታረጋችሁ፣ ጭራሽም አሰማችሁም። የኔ ጀግና ፈኪነቴ በራሷ ኮንፊደንስ የምትተማመን በነገራችን ላይ እናንተ ናችሁ እንጂ እሷን የምትከታተሏት እሷ እንደ ቆሻሻ ነው የምታያችው። ታይ እንጂ አልሽ በቃ ጨረሽ። ምን ትመስላለች ቀዳዳ። መቀደድ እኮ አይሰለችም። የኔ እናቴ ይኸውልሽ ጠቀመም አልጠቀመም በተለይ እኛን ዩቲዩበሮችን ከእናንተ በላይ ነው የሚያውቁን። አይዲያ የምትወስደው ራሱ ከኛ ነው። ይኸውልሽ ዛሬ ምናሉ ነገ ምናሉ እያለች እያነፈነፈች ነው የምትወስደው ከኛ። አይገርምሽም? ሲቀጥል ደግሞ እንደ ቆሻሻ ነው የምታያችሁ ላልሽን ያነሳናት ከፈጣሪ በታች እኛ መሆናችንን አትርሽሺ። አንቺ ገለባ ማለት ነው። ሰው ያለፈበትን ነገር ሲረሳ ልኩ ይነገረዋል። ገባሽ? ስለዚህ እንደ ቆሻሻ አይደለም። እንዴት ልበልሽ ለእኛ ምንም የሚገባን ነገር አይደለም ይሄ ማለት ነው። አንቺ ልክ አሁን እንዳንቺ እነዚህ አለቅላቂዎች የሉም፣ ስራ ፈቶች እንዳንቺ ያሉት ወጣም ማሳይ ናቸው። እዛ እዚህ እያሉ ነገር የሚያልኮሰኮሱት እንጂ ማለት ነው። እሷ ራሷ ቼክ አታረግሽም። ሲቀጥል ዘመዴ ናት ምናምን ላልሹ ነገር ደግሞ ዘመድሽ ከሆነች አዝልሽ አዙሪ። ለነገሩ አንቺም ከሰው የተሻልሽ ስላልሆንሽ እንዴት ትመክሪያታለሽ? አሁን ደህና ሰው ቢሆን ኖሮ አንቺ ደህና ሰው ሆነሽ ቢሆን ኖሮ ምከሪያት፣ ትመለስ፣ ትሰብሰብልሽ ነበረ። ግን አንቺ ያው ከሷ የተሻልሽ አይደለም፣ ከሷ የባስችሎሽ በሙሉ ዘመዶቿ ከሷ የተሻላችሁ ስላልሆናችሁ እሷ ባሰባት ማለት ነው። ይኸውልሽ እናንተ ብሶባችሁ እሷንም አባሳችሁባት ማለት ነው። የመለስኩልሽ ይመስለኛል። ስለዚህ ድጋሚ እንዳጽፊ ከማደርግሽ ታሰብስበሽ ቪዲዮ እያየሽ ተቃጥለሽ ብትወጪ ይሻልሻል ማለት ነው። በተረፈ ማን ስለሆነች እሷ እኛን እንደ ቆሻሻ ታይናለች? ማናት እሷ? ምንድናት ሲጀምር ማለት ነው? ይሄ ህዝብ ነው እኮ ስታለቅስ አልቅሶ ሲከፋት ተከፍቶ በወቅቱ አለውልሽ ያላት ማለት ነው። ስለዚህ ማንም ላይ መጠበር አትችልም። ይሄ ህዝብ ደግሞ ሰምቶ አይቶ ፈር ብሎ መጨረሻ ላይ በዜሮ ያሰጣታል። በዜሮ ማለት ነው። ሰው እንደወደደሽ አይኖርም። ይሄ ማወቅ አለብሽ። ተግባባን? ለማንኛውም እኔ ወደ ራሴ ልጆች ስመለስ ዛሬ እንግዲህ ደግሞ በዚህ አጋጣሚ ደግሞ የኛ ልጆች ትናንትና ታምኔል ኢሳ ብዬ ሰርቼ የሚያሳስቅ የሚያዝናና ኮሜንት ጽፋችሁልኛል። አንቺም ተምታታብሽ፣ አንቺም እንደ ፈኪ ያፈቀርሹ መሰለኝ ምናምን እያላችሁ ነበር። ፈትት ነው ያልኩት፣ በሳቅ ነው የገደላችሁኝና እኔ ጨዋ ነኝ። እኔ እናንተ ጨዋ ነኝ። እኔ ባለትዳር ወይም ደግሞ ሰው ትዳር ውስጥ ጥልቅ አልልም ማለት ነው። እሱን ለፈኪ ተውላት ማለት ነው። እና ኢሳ እኔ ብያችኋለሁ፣ ስማቸው ይምታታብኛል። ድሮም ብያችኋለሁ። ኢብሩና ኢሳ ተምታቶብኝ ነው ኢሳ ብዬ ታምኔል ላይ የሰራሁት ማለት ነው። ለማንኛውም ኢብሩ እንግዲህ ዛሬ አስተካክያለሁ ስሙን ይመስለኛል ማለት ነው። እንደገና ካወኩት ቅርብ ጊዜ ነው ያወኩት። በነባ ስለሆነ እንትኑን ስሙን ለመጥራት ባንዴ ይቸገራለሁ። ገባችሁ? እንደ ነባዬ ሾርት ብትሆን ስሙ ባንዴ ይዛታለሁ ማለት ነው። እና ነባዬ ኩሏ እንግዲህ እንደምታዩት ትናንት ነግሬያችሁ ነበረ። በዛው ላይ ይቀጥላል ቪዲዮ። ምክንያቱም ትቷት ሲሄድና እሷ ቁጭ ብላ ስታለቅስ አልነበረ እንትን ያለው ተመልሶ መጥቶ ቪዲዮ በእሷ ቤት ዛሬ ይለቀቃል ብያችሁ ነበረ። ምክንያቱም ኢብሮን እተማመንበታለሁ። ትቷት እንደማሄድ እርግጠኛ ነበርኩኝ። ሲጀመር ነባዬን አግኝቶ ትቶ የሚሄድ ሰው ጅል ነው እንጂ እሱ ብልጥ ነው ትላላችሁ? ማረፊያው ራሱ የት ዝንብ ነው የሚሆነው። ነባን ትቶ የሚሄድ ሰው ማረፊያው ዝንብ ነው የሚሆነው። እንደ እንትና ማለት ነው። ማነው ስሙ? ጥሩልኝ። እንደ አሙ ማለት ነው። ደስ ሲላት ንካው ትለዋለች፣ ደስ ሳይላት እና እያለች የምታኖረው የምታሽከረክረውን ያዝበታል። ህይወትቷ ቢሄድ ማለት ነው። እኛ ኢብሮን ያው በቃ በመልካምነት በዚሁ እንዲቀጥሉ ሰርተው አብረው እንዲለወጡልን፣ ሁለቱም ታዳጊዎች፣ ሁለቱም ቆንጅዬዎች እንደዚህ ቆንጆ ለቆንጆ ከልብም ከአንደበትም ከእርጋታም ጋር ሲገናኝ እንዴት ደስ ይላል። የምር ሁለቱም እርግጥ ያሉ ልጆች ናቸው እና መቼም ትቼሽ አልሄድም
ብሎ ነው እንግዲህ ዛሬ ቃል የገባላት። መቼም ትችሽ አልሄድም። እንዴት አንቺን የመሰለሽ ደርባባ አንቺ ስንት ሰው አውቄያለሁ፣ ግን አንቺ የተለየሽ ነሽ። ደግሞም እሱ ባይልም ቪዲዮ ላይ ይመሰክራል። እኛ ካየናት ጀምሮ ካለባበስ ጀምሮ እስካነጋገር በቃ አውቃ የሆነ እንዴት ነው በዘመናዊ ልጥጥ የምትል አይነት ነገር ነው የምትመስላችኋል። ልክ በቃ የሆነ ትህትናዋ ነው በቃ ስፕር ብላ እንታደግ ነው የተደረገችው። ገባችሁ? ትህትና ኖሯት የሰው ልጅ እንደዚህ ገጠጥ ገጠጥ ብላ አይታ እንድታድግ ሳይሆን የተደረገችው ተቆንጥጣ እንግዳ ሲመጣ ጓዳ ግቢ ተብላ ያደገች ልጅ መሆኗ በደንብ ታስታውቃለች። ከሆነ አይቀር እንዲህ ነው እንጂ ወላጆች ስትመረቁ ስትባረቁ እኮ የሚሰጣችሁ ልጅ እኮ በቃ አክንትፍ ብሎ ፈጣሪ በቃ ምርቅ ያለው ልጅ ነው የሚሰጣችሁ እውነት። ስለዚህ እነባዬ እንደዛ ናት። ከመጣች ጀምሮ ከተካሃሙ ጋር ስትመጣ በጀመሪያ ላይ አንድ ቪዲዮ ላይ የሆነ በቃ የተሞላቀቀች አይነት ስሜት ነበር የተሰማኝ ማለት ነው። ግን በደንብ እያየኋት ስመጣ በቃ ስሜቷ ገባኝ። ገባችሁ? አንዳንድ ሰው አሁን ቅልቅል ያለ ይሆናል በባህሪው ውስጡ ንጹህ ሆኖ ራሱ ቅልቅል ያለ ይሆናል። አንዳንድ ሰው ደግሞ እርግት ብሎ በቃ የሚኖር ሰው አለ እና ነባም እንደዛ ናት። ታዳጊዋ ኩሏዬ ማለት ነው። ወደፊት ብዬሻለሁ የኔ ስስት፣ ወደፊት በርችልኝ። በዚህ ቪዲዮ 30 ሺህ ትገባለች እርግጠኛ ነኝ። 30 ሺህ ሼር አድርጉት ውዶችዬ። ደግሞ ቲክቶክ ላይ የቲክቶክ ፕሮፋይል እሷን ያደረጋችሁ ልጆች ምን ታደርጉ መሰላችሁ? የምነግራችሁ ነገር የሚጠቅማት ማለት ነው። ፕሮፋይሏን ስክሪንሻት ታነሱታላችሁ 4 ማዕዘን አድርጋችሁ ልክ ከፈለጋችሁ እኔ ቲክቶክ ላይ ገብታችሁ እዩት እንዴት ቆርጣችሁ እንደምትወስዱት ማለት ነው። ከዛ ያችን ወስዳችሁ እዛ ላይ ትፖስቱታላችሁ ማለት ነው። በፈለጋችሁት በተረትና ምሳሌ ሊሆን ይችላል፣ በዘፈን እናንተ በምትፈልጉት ያኔ ወስዳችሁ ትፖስቱታላችሁ ማለት ነው። ከዛ ደግሞ ቪዲዮዋን ቆረጥ ታደርጉና ከ1 ደቂቃ በታች ወስዳችሁ ትፖስቱታላችሁ። ከፈለጋችሁ አሳያችኋለሁ እንዴት እንደሆነ ማለት ነው። ቪዲዮውን ፖስትና ቲክቶክ ላይ የምታውቁ ልጆች ደግሞ ሼር እያረጋችሁ ለአንዱ ትማማሩበታላችሁ ማለት ነው። እሷን የሚጠቅማት እንደዚህ ነው። ቻናል በደንብ ያሳድጋል ቲክቶክ ማለት ነው። ሌላው ደግሞ ነባዬ የምታስተካክዩ ነገር ሰዓት በዋና በአፍላ ስራችን ሰዓት ነው የምትለቂው። ከ7 ሰዓት ጀምሮ እስከ 9 ሰዓት ያ ማለት በኢትዮጵያ 12 ሰዓት 1 ሰዓት 2 ሰዓት ድረስ ብትለቂ በደንብ ይታያል። 3 ሰዓት አታምሽ ግን ከ12 ሰዓት እስከ 1 ሰዓት ባለው ጊዜ ውስጥ ሁሉም ዩቲዩበሮች በሚለቁበት ሰዓት ልቀቂ ማለት ነው። ይሄኛው ቀድመሽ እየለቀቅሽው በጣም ነው ቻናልሽ ቶሎ ቫይራል አይወጣም ቪዲዮ ማለት ነው እና አርጊ። ሌላው ደግሞ የምታስተካክሉት ነገር ቪዲዮ መግቢያ ስትሰሩ ረጅም ነው። አብዛኛውን ቪዲዮ ቀድመን አየ ነው። ስለዚህ ሰዎች ሙሉን ላይ ጨርሱት ይችላሉ። ስለዚህ ስታረጊ ከ1 ደቂቃ በታች 1 ደቂቃ ራሱ መሆን የለበትም መግቢያው ማለት ነው። ከኋላ የምታወሩት የለም መጨረሻ ላይ እሷን ሾርት ቆረጥ ሌሎችን በደንብ እንዲገባሽ አንቺም ጋር ይቻለው ማነው ስሙ ደግሞ ያ ጥሩልኝ ኤንዲም ጋር ይቻለው። በጣም ነው የምታረዝሙት 2-3 ደቂቃ ሙሉ ሰው ያን ሰምቶ እንደገና ሰላም ስትሉ ሰው ይሰለቻል ማለት ነው እና የዩቲዩቡ እንትን እንደዚህ ስለሆነም በዛውም እንድንማማር ብዬ ነው። ለነባዬ ሼር አድርጉልኝ። ሌላው 3ኛው ነገር ደግሞ ቻናልሽ አሁንም ችግር ላይ እንደሆነ እያወራችሁ ነው። ከንግግራችሁ ተረድቻለሁ። የአድሰንስ ችግር ከሆነ እኔ በምችለው ላቅም አግዝሻለሁ። በውስጥ እንድታወራኝ ንገሯት ማለት ነው። ምክንያቱም አድሰንሷ በሌላ ሰው ስም ስለነበረ እሱ ሲዛወር ምን ሆኖ እንደማይቆጥር ማወቅ ስላለብን ማለት ነው። ወይም ደግሞ በደንብ ሙያተኛ በደንብ የሚችሉ ልጆችንም ዞር ብለሽ ጠይቂ፣ ዝም አትበይ ማለት ነው። እና መቀኝት አድሰንሳቸውን አድርገው እየበሉ እንዳይሆን ዶላርሽን እንጂ ያንቺ በደንብ ነው የሚቆጥረው። ቪዩ አለው በቂው ነው፣ ለመቁጠር በቂ ነው። ለማንኛውም ቤተሰቦች እንደምወዳቸው አትርሱ። መልእክቴን አድርሱልኝ፣ ሼር ያደርጋችሁ። መልካም ጊዜ። ቻው ቻው።